እባክህ አምቡላንስ ጥራ ሆስፒታል መሄድ አለባት እባክህ ሆስፒታል አይደለም አሁን ራስን አድን እንዴት ነው ራሴን ማድነው እሷ ሞታ ጥያት እጄ ነው ራሴን ማድነው እሷ ሞታ ነው እዚህ ጥያት ነው ራስን አድን አንተ ሰው ያማል ነው ወጣናለች ትቻት ራስን ያው ባምፖላስ ነው እነሱ ወስዳታል ሆስፒታል ይጋልኛ ቀርመ እሺ ጥራልኝ ኮሽ በለኝ ምንድነው እሺ ነው ድጋሚ ያዛት ማለት ነው ወይኔ መከራው ሞገስ ብቻ እንዳትናገር ከጠየቃት ልትነግረው ትችላለች ላክሊሉ ነው አዎ ሞገስ እናንተ እንዳስመለጣችኋት ልትነግረው ትችላለች አይ እሱ ስለማይሆን መቃል ቢላስ ይሳልቀርባል መንኩሻለሁ ሳላውቀው በአንቺ ፍቅር መንኛለሁ ሰገን ይኸውልሽ ህሊና የሚያስት መርፌ ሳልወጋሽ መፈራገጥሽን አቁሚና ወደ ቤት ተመለሽ አስር አመቱን ጨርሶ ነው የሚወጣው ድፍን 10 አመት ግን በድጋሚ እንግዲህ ካክሊሉ እጅ ገብታለች በዛም ብሎ በዚህ መልሶ ድጋሚ በእጁ አስገብቶ እንግዲህ ቤቱ አምጥቶ ድጋሚ እያሰቃያት ነው መድብል ደግሞ እንግዲህ ሰገን የሚለውን ስም ከሰማ በኋላ ሞላ አካላቱን ወሮታል በጣም በሚያሳዝን ሁኔታ እንደገና ሌላ ስሜት ውስጥ ገብቶ እንግዲህ ድጋሚ ከመቃብሯ ጋር ሄዶ አበባ ይዞ ሄዷል ማለት ነው ቤተሰቦቻችን እዛም ቁጭ ብሎ እንግዲህ በጣም ዝቅ ብሎ እያለቀሰ ነበረ ወደ ኋላ እያስታወሰ የነበራቸውን ትዝታቸውን የፍቅር ጊዜያቸውን የገባላትን ቃል ኪዳን ድጋሚ ደግሞ እንግዲህ እሷን ለመርሳት ከብዙ ሰዎች ጋር እንኳን ሙከራ ቢያደርግም ግን አልሳካለት እንዳለ ምክንያቱም ፍቅር ለመጀመር እሷን የሆነው ነገር ሆኗል ብሎ ወደ ራሱ ለመመለስ ብዙ ነገሮችን ለማድረግ ብዙ ሙከራ አድርጎ ነበር ግን አንድም ቀን ተሳክቶለት አያውቅም ምክንያቱም በቃ አልቻለም እሷን መርሳት ከሌላ ሰው ጋር አካላቱ ሰውነቱ መልመድ በጭራሽ እሺ ሊለው አልቻለም ማለት ነው ቤተሰቦቻችን እና ስለሱ ያወራትኝ በቃ ልክ እንዳለ ሰው ብዙ ነገር ያወራት ነበር ስለነበራቸው ቃል ኪዳን ስላሳለፉት ጊዜ ስለወደፊቱ ኢየሱስ መጨረሻ በቃ ምንም አለ ምንም እኔ እንድኖር ከተፈለገ እኔ የኔ ህይወት እዚህ ምድር ላይ እንዲቀጥል ወይም ደግሞ የፍቅር ህይወት የሚባለው ነገር በኔ ጋር እንዲሄድ ከተፈለገ ሰገን አንቺ ድጋሜ መምጣት አለብሽ ወደዚህ ምድር እንደገና መፈጠር አለብሽ በቃ እኔ አላቅም ምንም ይሁን ምን ባንድም ይሁን በሌላ መልኩ ግዴታ አንቺ መምጣት አለብሽ የኔ ህይወት ማለት አንቺ ነሽ ስለዚህ አንቺ የምትመጪ ከሆነ ብቻና ብቻ ነው የኔ ህይወት የሚስተካከለው አለዛ ግን የህልም ቅዠት ነው የሚሆነው ሁሉም ነገር እያለ እንግዲህ እያንዳንዱ ነገር ወደ ኋላ እያስታወሰ ራሱን በጣም እየጎዳ ነው መድብል በዚህ ሁኔታ ውስጥ ያለ እንግዲህ በተለይ ስሟን ይሄን ሰገን የሚለውን ስም ሲሰማ እንዴ ግን በቃ ሰገን ማለት በቃ ገነት ውስጥ ያለው ወንዝ ነውና እሷም ትርጉሙን ቀርማ ምን እንደነገረችው ታውቃላችሁ በቃ ብዙ ነገር ሲል ነበር ብዙ ነገር ሲመኝ ብዙ ነገር ሲለፋ ከቆየ በኋላ እንግዲህ አሁን ላይ ለምንድነው ይሄ ነገር የመጣብኝ ሲቀጥልስ ደግሞ የሷ ስምስ በዚህ ልክ የሆነው ለምንድነው እንዴት ነው እንደዚህ ሲሆነው እያለ እንግዲህ ራሱን እየወቀሰ ከፍዝቅ ያረገ ከራሱ ጋር ጸብ ውስጥ ነው የሚገኘው አሁንም ደግሞ እንግዲህ ወዲነ አክሊሉ ቤት ለመሄድ ከነ ሞገስ ጋር ተነጋግረው ጨርሰዋል ልጅቷን ድጋሚ አንጥቶ እዚህ ቤት አንቺን ያመጣሁሽ ወድጅሽ ወይም ደግሞ ለሌላ ነገር አይደለም ከዚህ ቤት አስወጣሽ ሰው ማን ነው ለምን ነው የወጣሽው በምን ምክንያት ወጣሽ እንዴት ወጣሽ እንደዛ አይነት የመውጣቱ ድፍረቱንስ ማን የሰጠሽ እንዴት ሲል ታደርጊ ቻልሽ ብሎ እንግዲህ እየቀጠቀጣት ነው የሚገኘው ግዴለኝ በቃ ህይወቴን አሳልፋት ስትለውም ደግሞ በፍጹም እንደዛ ላደርገው አልችልም ምክንያቱም አንቺ ላይ ማድረግ የምችለውን እኔ ራሴ ነኝ የማውቀው ምክንያቱም ተገደልኩሽማ ሞት እኮ እረፍት ነው ስለዚህ እረፍትሽንማ አልሰጥሽም ህሳም እንደምፈልገው ከኔ ስትለው ካንቺ የምፈልገው ያስወጣሽን ሰው እንደውም ደግሞ በቃ አንቺን ማሰቃየት ነው እንጂ አልገልሽም ስለዚህ አርፈሽ ተቀመጭ በማለት እንግዲህ ከአንድ ሁለት ሶስት ደጋግሞ እንትን እያላት ነው በዚህ መካከል እሷም ደግሞ በቃ እኔ አንተኒ እኮ ኦሬዲ የሞትኩኝ ሰው ነኝ
ብላለች። አሁን ላይ እንግዲህ በጣም ኃይለኛ እንትን ውስጥ ነው ያሉት። እንግዲህ ሰገን ትናገር ይሆን? በጣም ከባድ ነው። ሰገን ተተናገረች፣ በነገራችን ላይ ተናገረችም አልተናገረችም በጣም እየጮኸች ስለሆነ መድብልም ስለመጣ ያለ ውድ በግድ እንግዲህ እንደሚገቡ እርግጠኛ ነኝ። ማለት መድብልም በተለይ ድምጿን ይሄ ጩኸቷን ከሰሙ ሞገስም አይታችሁታል። አይ በቃ ካሁን በኋላ ምንም ነገር አያስፈልግም ያለውን ነገር ሄዶ እዛው ፊት ለፊት መጋፈጥ ነው እንጂ ሌላ ነገር ምንም አያስፈልግም እያለ ነው የሚገኘው። አይታችሁታልና ስለዚህ ግዴታ መሄዳቸው የማይቀር ጉዳይ ነው ከአንዳንድ ማለት ነው። ስለዚህ እንግዲህ በዛ ልክ ነው እያሉ ያሉት። እንግዲህ ይሄ በጣም ከባድ ነው እውነት ለመናገር። በእርግጠኝነት ደግሞ እንደሚገቡ እርግጠኛ ነኝ። በተለይ መድብል ይሄ በቃ የሆነ ውስጡም ይሄ እንትንም በቃ እኔ ሲጀመር የሆነ ነገር ውስጤ የሆነ ነገር እየተሰማኝ ነው ያለው። ሰምታችኋል እንግዲህ። እሷንም ልጅቷን ደግሞ እያሰቃያት ነው እንግዲህ። የፈላው አምጥቶ ታንድ አንድ እጇ ላይ የደፋባት ድምጿ እስከነመድ ሞገስ ድረስ የተሰማውም ለዛ ነው እያሰቃያት ስለሆነ ማለት ነው። እንግዲህ በቅርቡ ደርሰው ሰገንም የምትወጣበትን በቃ እኔ እንጃ ምን ናፈቀሽ ካላችሁኝ ጋይስ ሰገንና መድብል በቃ በተለይ ሌላውን ነገር ተውት ምናምን በቃ አይን ላይ ታይንተው እንዴ ብሎ የሆነ መድብል ሲደነግጥ እሷም ደግሞ የሆነ ነገር ፊቷ ላይ መጥቶ እሷ እንዳልሞተ ምንም እንዳልሆነ ታውቃለች። ግን ያው እስር ቤት ነው አልተፈታም ብሏታል። ግን ተፈቷል እሱ ኦልሬዲ። እሱ ግን እያላት ያለው አልተፈታም 10 አመት ነው የተፈረደበት። ስለዚህ 10 አመት ስለሆነ ገና ነው እያላት ነው። ምን እሷ በባለፈው ተፈቷል እኮ ያግኝል ፍቅረኛሽ እያላት ነበር። አሁን ግን እንዳልተፈታና ገና እንደሆነ እንዲሁም ደግሞ እንዴት አድርገው ድራማው እንደሰሩት ከአንድ ወደ ኋላ ሂስትሪ አስነስሰው እየነገራት ነበረ። እሷም እንግዲህ በጣም ነበር እንትን ያለችው። እሷ ምንም ይሁን ምን አሁን 10 አመቱን ጨርሶ ሲወጣ መጥቶ ያወጣኛል እያለችው ነበር። የእውነትሽን ነው እያለ እየሳቀባት ነበር፣ ሙድ እየያዘባት ነበርና እኔን አሳስሮ አንቺን እሱ ሮማንቲክ የሆነ ህይወት ሮማንቲክ የሆነ ላይፍ ልትኖሩ አይደል አረባክሽ ምናምን እያለ እንግዲህ ሙድ ያዘባት ነበረ። ግን ደግሞ እመነኝ አክሊሉ ልንገርህ ይህ ነገር እንደሚሆን አስረግጬ እነግርሃለሁ። ምክንያቱም መድብል ነው ሰውየው። መጀመሪያ ራሱ እንደዛ አድርገው ያን የሰሩትን ድራማቲክ እንግዲህ 3 ወር የፈጀ ድራማ ነው። ገብታችሁ አይደለ? ምክንያቱም ከመድብል እሷን ለማውጣት ድጋሜም ሌላ ድጋሜ እሱ እንዳይሳፈጣቸው። ምክንያቱም መድብል እስከ ጥግ ድረስ እንደሚሄድባቸውና ኃይለኛ እንደሆነ ከአንዳንድ ያውቃሉ። ስለዚህ ያን ነገር ለማድረግ የሄዱበት ርቀት እንግዲህ ከአንዳንድ አይታችኋል። በጣም ከባድ ነበረ። ለሁሉም እንግዲህ እግዚአብሔር የተመሰገነ ይሁን። በጣም ደስ በሚል ሁኔታ እንግዲህ ያው ተመልሳለች። እያሰቃያት ነው፣ ግን ምንም ቢሆን ሁሉም ነገር እንደሚስተካከል ተስፋ አለን። ቀጣይ በአዲስ ቪዲዮ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ አድርጉ። ወዳችኋለሁ። ባይ